እንዴት ናችሁ ልጆች? በዛሬው ቪዲዮ በጣም ስለሚያምሩትና በብዙ ቀለማት ስለደመቁት ነፍሳቶች ስለ ቢራቢሮዎች እናወራለን። ቢራቢሮዎች ብዙ አይነት ናቸው። አያችኋቸው? ያምራሉ አይደል? አብዛኞቹ ቢራቢሮዎች አንድ ቀለም ብቻ የላቸውም። ለዛም ነው ሁሉ ጊዜ ድምቅ ብለው የሚታዩን። አያችኋት ይችን ቢራቢሮ? ልክ እንደ ሌሎቹ ጓደኞቿ ክንፍ አላት። ቢራቢሮ ስንት ክንፍ እንዳላት ታውቃላችሁ? እስቲ አብረን እንቁጠር። 1 2 3 4 አዎ 4 ክንፎች አሏት። አንቴናስ ስንት አንቴና ያላት ይመስላችኋል? እሱማ ቀላል ነው። 2 አንቴናዎች ብቻ ናቸው ያሏት። እሺ ሌላ ብዙ ቁጥር ያለው የቢራቢሮ አካል ምን ይመስላችኋል? እግሯ ነው ካላችሁ ትክክል መልሳችኋል። ቢራቢሮ ስንት እግር ነው ያላት? እስኪ አብረን እንቁጠር። 1 2 3 4 5 6 የቢራቢሮዎች ኑሮ በጣም ነው የሚደንቀው። እንደኛ እንደ ሰዎች ወይም እንደ ሌሎች እንስሳት ትንሽ ቢራቢሮ ሆኖ አይደለም የሚወለዱት። አስተዳደጋቸውም ትንሽ ለየት ይላል። የቢራቢሮ ታሪክ እንደዚህ ይጀምራል። እናት ቢራቢሮ ስትበር ትውልና ብዙ አበባዎችን ትቀስምና የሚያምር ቅጠል ፈልጋ እንቁላሏን ትጥላለች። የቢራቢሮ እንቁላሎች በአይን በቀላሉ አይታዩም። እናትየው ቢራቢሮ እንቁላሏን ከጣለች በኋላ ተነስታ ወደ በረሯዋ ትመለሳለች። የሚገርማችሁ ነገር እናት ቢራቢሮ እንቁላሎቿን ከጣለች በኋላ ተመልሳ አትመጣም። እንቁላሉ ከቅጠል ላይ ከ4 እስከ 10 ቀን ከቆየ በኋላ ወደ አባ ጨጓሬነት ይቀየራል። ቢራቢሮ ከአባ ጨጓሬ እንደሚመጣ ታውቁ ነበር? ይገርማል አይደል? ሌላ በጣም የሚገርመው ነገር ደግሞ አባ ጨጓሬ መጀመሪያ የሚመገበው ራሱ የኖረበትን እንቁላል ቅርፊት ነው። ለነገሩ ዘዴኛ ነው አይደል? ከዚያም ትንሽ ጠንከር ሲል ቅጠል መብላት ይጀምራል። ብዙ ቅጠል ይበላና ትልቅ ይሆናል። መጀመሪያ ሲፈለፈል ከነበረበት መጠን በ3000 እጥፍ ያድጋል። 3000 እጥፍ! አይገርምም? ታሪኩ በዚያ አላበቃም። ቢራቢሮ ከመሆኑ በፊት ሌላ አንድ ደረጃ ማለፍ አለበት። ለዚህ ዝግጅት ደግሞ አባ ጨጓሬው ከተፈለፈለ 15 ቀን ሲሞላው ወደ ቅጠል ስር ይሄዳል። ብዙ ሐር ያመነጭና ተዘቅዝቆ ከቅጠሉ ጋር ይጣበቃል። ከዛም የአባ ጨጓሬው ቆዳ እየጠነከረ ይሄድና ሙሉ ሰውነቱን ይሸፍነዋል። ይህም ለሚቀጥሉት 15 ቀናት ለአባ ጨጓሬው ቤቱ ይሆናል። ይህ የእድገት ጊዜው ሙሽሬ ይባላል። ይሄ የምታዩት ቤቱ ለምን የሚጠቅመው ይመስላችኋል? ሙቀት ይሰጠዋል። እንዲሁም ደግሞ ሌሎች እንስሳት አግኝተው እንዳይበሉት መደበቂያው ነው። ዘዴኛ ነው አይደል? ታዲያ ያላችሁ 15 ቀኑ ሞልቶ የሚያምር ቢራቢሮ ከመሆኑ በፊት ይሄ ቤቱ ቀለሙን እየቀየረ ስስ እየሆነ ይሄዳል። ከዛ ምን ብቅ ይላል? ቢራቢሮ። ድንቅ ተፈጥሮ ነው አይደል? ግን ቢራቢሮ ልክ እንደተፈለፈለ ወዲያውኑ መብረር አይችልም። ለ1 ሰዓት ያህል መብረርን ይለማመዳል። ቆይ በረረ! ልጆች የቢራቢሮ ታሪክ ይሄንን ይመስላል። የቢራቢሮ አፈጣጠር ስንት ደረጃዎች አሉት? 4 አይደል? ከእንቁላል ተነስቶ ወደ አባ ጨጓሬነት ይቀየራል። ከዛ ወደ ሙሽሬነት ይቀየርና በስተመጨረሻ ቢራቢሮ ይሆናል። ከዛ እንደገና እንቁላል ትጥልና 4ቱንም የቢራቢሮ ደረጃዎች ደግሞ ያልፋል። ቢራቢሮ በህይወት የሚቆየው ለ1 ወር ብቻ ነው። ስለዚህ ጊዜ ሳያጠፋ ብዙ የሚጣፍጡ አበባዎችን ይቀስማል። ቢራቢሮዎች ለራሳቸው ምግብ ብለው ከአንድ አበባ ወደ ሌላው አበባ ሲዘዋወሩ ለኛ ለሰዎችና ለአካባቢያችን ከፍተኛ ጥቅም ይሰጣሉ። እንዴት ካላችሁ ልክ እንደ ንቦች አትክልቶችን በማዳቀል ያገለግሉናል። ብዙ ቢራቢሮ ያለበት አካባቢ ላይ ካላችሁ በጣም ንጹህና ተስማሚ አየር ንብረት ያለበት ቦታ ላይ ናችሁ ማለት ነው። ብዙ ቢራቢሮ እንዲኖረን ለማድረግ ደግሞ የሚያማምሩ አበባዎችን በመትከል ማገዝ እንችላለን። የዛሬውን ቪዲዮ እዚህ ላይ ከማብቃቴ በፊት እንደተለመደው በጣም የገረሙኝን 2 ነገሮች ልንገራችሁ። የመጀመሪያው ነገር አባ ጨጓሬ ከ4 እስከ 5 ጊዜ ቆዳውን ይቀይራል። ይህ ለምን እንደሆነ ታውቃላችሁ?
ብዙ ስለሚበላና በጣም ስለሚያድግ ቆዳው ስለሚጠባው ነው። ቆዳውን ልክ እንደ ልብስ ያወልቅና አዲስ ከስር ያወጣል። እናንተም ስታድጉ ልብሳችሁ ይጠባችኋል አይደል? እንደዛ ማለት ነው። ሁለተኛ የገረመኝን ነገር ደግሞ እናንተን ልጠይቃችሁ። ቢራቢሮዎች በምናቸው እንደሚቀምሱ ታውቃላችሁ? መልሱ የማትጠብቁት ነገር ሊሆን ይችላል። በእግራቸው ነው ካላችሁ ግን ትክክል መልሳችኋል። የቢራቢሮዎችን ታሪክ ለዛሬ በዚህ እናበቃለን። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ዶክተር ኩኩ ነኝ።